ይለኛል። ልጄ ብቻ እንደኔ ስቃይቶ ሊያድግ አልፈልግም። ጥሩ ትምህርት ተምሮ ጥሩ ቦታ ደርሶ ነገ እኔ ሊጥሮ ነው የሚፈልገው። እኔ ደክሞኛል። እሺ እሰጣለሁ አልኩት። ከዛ ሊያ በመኪና መታ አሳድግልሻለሁ፣ አስተምርልሻለሁ፣ የምትፈልጊውም ነገር አደርግልሻለሁ ብላኝ ልጄ ይዘው ሄደች። ተመልሳ መታ ደግሞ ይሄ ቤት ለ2 ዓመት ከፍላ በቃ ምንም እንዳትሆኝ ብላኝ እኔን ጉሊት ቸረቸርኩኝ እኖራለሁ። እነዚህ የሚያስፈልገኝ እቃዎችን እሷ ናት የገዛችልኝ እንጂ ሸራ ውስጥ ልጄ ጋር ነው የኖርኩት የነበረው። 16 ዓመት በሙሉ አረብ ሀገር የለፋች እናት ናት። አስቡት 16 ዓመት በሙሉ ተሰቃይታ መከራይታ ምግብ ተከልክላ ከቤት እንዳትወጣ ተደርጋ የኖሮች ናት። በመጨረሻ ህዝብ ሰብስቦ ነው አገር እንድገባ ያደረጉኝ አሰሪዎቼ ማለት እንዳላቅ ምንም ነገር እንዳላደርግ አድርገው ነው አገር የላኩኝ የነበረው። ስመጣም እናቴም አጣኋት። እናቴ ምንም ነገር ያደረኩላት ነገር የለም። መጥቼ መቃብሯም አልደረስኩም። ራሴም አላቅም ነበር። ጎዳና ላይ ነበርኩኝ። ማንም የለኝ፣ ወንድም የለኝ፣ እህት የለኝ። በጣም ነው ያሳዘነችኝ። የአረብ ሀገር ህይወት ይሄ ነው። የቀመሰው ነው የሚያውቀው። ይሄን ነገር ሉልን ስትነግረው ጊዜ በጣም ነው የከበደው። እንኳን የቁም እስረኛ የተባለ ሰው ከሀገር እንዳይወጣ ነው እንጂ አገር በሀገር የትም መሽከርከር ይችላል። የፈለገ ነገር ማድረግ ይችላል። ያ ሰው ነው የቁም እስረኛ የሚባለው። አረብ ሀገር ግን በዚህ ልክን ምግብ ሳትበሉ አየር ሳታገኙ አይሉል ያወቀው ነው የሚያውቀው። የአረብ ሀገር ማንነት፣ የአረብ ሀገር ድካም፣ የአረብ ሀገር ልፋት። ምግብ ማይበሉ አሉ፣ መኝታ ያጡ ያሉ፣ ሽንት ቤት የሚተኙ እህቶቻችን ድረስ እኮ አሉ። እነዚህ በዚህ ልክን መከራና ስቃይ የሚያልፉ አሳልፎ የሚኖሩ የአረብ ሀገር ሴቶች እህቶቻችን አገር ሲገቡ ጊዜ ግን በዛ ልክ መከራ ያያሉ። አገር ላይ የሆነ ነገር ሲፈጠር የአረብ ሀገር ሴቶች ናቸው ቅድሚያ ሁሉ ነገር የሚደርሱት። ግን አገር ሲገቡ ጊዜ እንኳን ጨርቃቸው ከአቅም ከገዙበት በላይ ነው። ዝም ብሎ ኖርማኒ ጨርቃቸው እንኳን ከገዙበት በላይ ነው ብር የሚከፈላቸው። ይሄ ማንም ሰው ስለ አረብ ሀገር ሴት ድካሙ ማንም ይረዳው ሰው የለም። እኔ አንዳንዴ ጉምሩክ ላይ የሚሰሩና ሪፖርት ላይ የሚሰሩ ሰዎች አረብ ሀገር መጥተው ቢሰሩ ቢቀምሱት ነው። ምክንያቱም የቀመሰው ነው ሁሉም ነገር የሚያየው። በዚህ ልክ እህቶቻችን አያለቅሱ ነበር። ያው እቺ ልጅ አሁን 16 ዓመት በሙሉ በአረብ ሀገር ተሰቃይታ አገሯ ገብታ ሽራ ወጥራ ነው የምትኖረው። ምክንያቱም አረብ ሀገር ለፍተው ደክሞ የገዙት ቤት በሙሉ ይፈርሱባቸዋል። ህገወጥ ነው ተብሎ ህገወጥ አንድ ሰው ህገወጥ ቤት ሊገዛ ወይ ሊሰራ ካልፈለገ መጀመሪያ ህጉ ማጥበቅ ከሰሩ በኋላ ከለፉ በኋላ ብራቸው ካፈሰሱበት በኋላ አረብ ሀገር እኮ ደም እኮ ነው የሚተፉት። ደም ተፍቶ እኮ ነው የሚገዙት። ከዛ በኋላ ህገወጥ ነው ይፍረስ። በሀገራቸው ነው ቤቱ ሰርተውት ህጋዊ እንዲሆኑ በቃ ካርታ ቢሰጣቸው፣ ይህን ያህል ብር ከፈሉ ካርታ ይሰጣቸዋል። ያማ ደግሞ ምንም አይነት ህገወጥ ቤት እንዳይሰራ በሁሉም ቦታ ማስጠንቀቂያ መስጠት ነው። ሁሉ ነገር ሀገራችን ላይ በግቦ ነው። ግቦ የሌለው ሰው ሀገራችን ላይ መኖር አይችልም። ለምን እንደሆነ አላውቅም። ሁሉ ነገር ብር ካለ ማንኛው ሰው የትም ቦታ ገብቶ መውጣት ይችላል። ብር የሌለው ሰው ህጋዊን ካርታ ያለው ቤት ቢኖር ይፈርስበታል። ይሄ የታወቀ ነው። ስለዚህ ይሄ እናታችን አረብ ሀገር ይህን ለፍታ ደክማ ልጇን እንደሷ ስቃይ መከራ ሊያይ ስላልፈለገች ነው የሊያን የሰጠቻት ነበረው። ሊያ ግን እሷ ልትነምልበት ብር ልታገኝበት ያልሆነ ውስጥ እንድታስገባው የ666 አምልኮትን ውስጥ እንዲገባ ልታደርገው ነበር። ግን አላህ አትርፎት ሉል ደረሰለህ። ዛሬ ከእናቱ ጋር ፊት ለፊት ነው የተገናኙት። አለቀሱ። እናቴ ናፍቀሽ ነበር እኮ ለምንድን ነው ጥለሽኝ የጠፋሽው አላት። እዩት የእናት ማንነት። 16 ዓመት አረብ ሀገር ሰርታ የ16 ዓመት ደሞዟ እኮ ምንም ፎቅ ገነበላታል እኮ። የፈለገች ነገር ማድረግ ትችላለች። ግን ያ ምንድነው አገራችን ላይ ምንም አይነት ተቀባይነት የለ። መስራት አይቻል። ከሰራችሁ ከአቅም በላይ ነው። ያ ነገር ነው አሁን ያቺ እናታችን ዋጋ ያስከፈላት እንጂ 16 ዓመት የሰራችበት እዚህ አረብ ሀገር አትበላም ነበር። ጥሩ ህግ ቢኖረን ጥሩ ኤምባሲ ቢኖረን ምን ዋጋ አለው? ሁሉ ነገር ከሳራ ነው። ብቻ መጨረሻው አላህ ያሳምርልን። መጨረሻዋ ያሳምርላት። ዛሬ ከልጅዋ ጋር ተገናኝታለች። ዛሬ ከልጅዋ ጋር ደስታ የምታሳልፍ ቀን ነው። ይሄ በሙሉ ያደረገው ሉል ነው። ሲጀመር ሊያ ሀብታም እንደሆነች ያላት ሴት እንዳልሆነች እንዳይታወቅባት መኪያጅ ትቀባን ነበር አሉ። አስቡት የ5 ወር በሙሉ እኒ በዚህ ልክን ይሰራል እንዴ? የ5 ወር በሙሉ በኃይለኛ ደሞዝ የከፈለችኝ መኪያጅ ሰራት ነበራለች። መኪያጅ አርቲስቷ ተገኝታለች። ስለ ሊያ ሚስጥር ያንዳንዱ ነው ያወጣችው። ቤተሰቦቼ ንብረት
ከልክለውኝ ነው፣ የእናት አባቴ ውርስ ከልክለውኝ ነው፣ እኔ ቸግሮኛል። ስለዚህ ያ ውርስ ልቀበል ፍርድ ቤት ስለምመላለስ እንዳለኝ ሊያውቁ አልፈልግም። ለዛ ነው ይሄ ሚያከጅ ምሰራው። አንቺ ምንም አይነት ሚስጥር እንዳትናገሪ፣ ይሄ ደግሞ ልጄ ነው አባቱ የለም ብላ ነው የነገረችኝ። ለእኔም ለ2 ዓመት ቤት ክራይ ነው የከፈለችልኝ። ጥሩ ብር ሰታኛለች። የራሴ ኮስሜቲክ ቤት ከፍቻለሁ አለች። አስቡት ሊያ አቤልን ልታጠቃ ይሄን ናህል ርቀት ሄዳለች። አቤልን ልታጠቃ የሌላ ሰው የርስክ በር ከፍታለች። አቤልን ልታጠቃ አንድ እናት ልጇን ነጥቃታለች። ግን ያቺ እናት ልጄ ጥሩ ቦታ ይደርሳል፣ እንደኔ አይሰቃይም፣ እንደኔ ጎዳና አያድርም፣ እንደኔ ሽራ ቤት አያድርም፣ ተምሮ እኔ ይጠቅመኛል በማለት ነው አምና የሰጠቻት ተነበረው። ግን ይሄ ልጅ ምን ላይ ይውደቅ፣ ምን ይስራ፣ ምን ያድርግ፣ ምን ታድርገው እናት የምታውቀው ነገር የለም። ምክንያቱም የጎረቤት ሰው መጥቶ ጥሩ ቦታ ነው የሚደርስልሽ ልጅሽ ምንም አይሆንም፣ ሴትዋ ጥሩ ናት፣ ስራ አላት ብሎ ነው የነገራት። አመነች። እናት አይደለችም መቼም። እናት እኮ ልጇ ጥሩ ቦታ ላይ ደርስ ነው የምትፈልገው። ስለዚህ በዚህ ልክ ሊያ ወንጀል እንድትሰራበት ያልሆነ ቦታ እንድትወስተው የ666 አምልኮት ውስጥ እንድታስገባው ሲነገራት እናት ራሷ ስታ ነው የደቀችው። እንዴት ልጄ በዚህ ልክን ስንት መከራ አይቼበት ስንት ስቃይ አይቼ የወለድኩት ልጄ ነው። በጣም ነው የምታሳዝነው። በጣም ነው ያሳዘነችኝ። አልሙሂም እናታችን እንኳን ደስ አለሽ፣ ልጅሽን አግኝተሽ በዚህ ልክ ደስተኛ መሆንሽ ትልቅ ነገር ነው። ሉላንተ እኔ እንጃ ብቻ ቃላት የለኝም። በዚህ ልክን እናትና ልጅ ተናፋቀው እሱም ልጄ ናፍቆኛል እሱም ደግሞ እናቴን ባያት ብሎ በዛ ልክ ልጇን ናፍቃ የምትኖር ሴት ዛሬ ከልጇ ጋር ማገናኘት ትልቅ ነገር ነው የሰራው። ትልቅ ነገር ከአቤል ነገር የሚበልጥ ነገር ነው የሰራው። የምር ማንኛውም እናት እኮ ሳይቸግራት ልጇ አውጥታ አጥልም። ግን እሷ ለእኔ ጣፋንታ እሱ ላይ እንዳይደርስ በማለት ነው እንጂ መቼም ለሊያ አሳልፋ አሰጣትም ነበር። ማንኛውም እናት እኮ ልጇ ካደገቧ ሊርቅ እኮ አይፈልግም። ማንኛውም እናት ግን ችግር ነው ከልጇ ጋር እንዲርቅ የሚያደርጋት። ብዙ እናቶች አረብ ሀገር ልጃቸው ጥሎ የሚመጡት እኮ ለእኔ ጣፋንታ ለነገ ልጄ እንዳይደርስ ልጄ ተምሮ ጥሩ ቦታ ይደርሳል በማለት እኮ ነው። እንደዛ ልጃቸው ጥለው መጥተው አረብ ሀገር የሚለፉ ሴቶች ሀገራቸው ሲገቡ ግን ሌላ ነገር ነው የሚያጋጥማቸው። አረብ ሀገር መብታቸው ተከብሮ እንኳን ሀገራችን መብት የሚባል ነገር የለም። ብቻ አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ ማለት ነው። ሁሉም አላህ የወሰነው አይደል የሚሆነው። ልጅሽን እንኳን በሰላም አገናኝሽ። ይሄ ሊያ ጉድማ ተነግሮም ተዘርዝሮም አያልቅም። ኢብላኝ ለሷ እንጂ ልጁማ ከእናቷ ተገናኝተዋል። ከእናቱ ጋር ተገናኝተዋል። እነ ሉል ይዘውት መቼም ይሄ ኬዝ ወደ ኋላ ይቀራል የሚባል ነገር ዘበት ነው። እውነት ጀግና ቢሆን እኮ ፊት ለፊት መታ መጋፈጥ ነበረበት። ለምን ተደበቀች? ወንጀልዋ ስላሳፈራት፣ ወንጀል መሆኑ ስላወቀች፣ በህግ እንደሚያስጠይቃ ስላወቀች እኮ ነው የተደበቀችው እንጂ እንደ መጀመሪያ ወንድ ከሆነች እውነት ልብ ካላት ለምን ፊት ለፊት አልተገኘችም? አሁን ደግሞ ይባስ ብሎ የሁለት ሰው ነፍስ እንዳጠፋች ነው የተሰማው። በዛ ኬዝ ብቻ የአቤል ኬዝ ብቻ ሳይሆን በዛ ኬስ ገና የበለጠ ክስ ነው የሚቀርባት። ይሄ ምስጢሯ ስለምታውቅ ጉድጓድ ውስጥ ገብታ ነው የተደበቀችው እንጂ የት እንዳለች ራሷ ነው የምታውቀው። ምክንያቱም አንዴ ኬስ ከተከፈተባት ሌላው ነገር እንደሚመጣ ታውቃለች። አሁን ደግሞ የአክስቷ ባል እሷ እንደገደለች ስለታወቀ ሉል ይሄ ነገር ይናገርባታል። ለህግ አሳልፎ ነው የሚሰጠው። ምክንያቱም በቪዲዮ የተቀረጸ በቪዲዮ የተያዘ መረጃ ስለሆነ መጨረሻዋ ብቻ ብናየው እኔ ምን ሆነ ምንም ብቻ እንዲህ ፊቷ ሳይሸፈን ቢለቀቅ ነው ሴትዮዋን በጣም ደስ የሚለኝ። ለምን በዚህ ልክ ሰው ያሳቀየች፣ በዚህ ልክ ታምና ቤት ተለቆላት እንደፈለገ ስትሆን ግን ቤቱ የአስክሬን ማስቀመጫ ያደረገች ሴትዮዋ ምን አይነት ልብ ቢኖራት ይሆን እኔ አላቅም። ከአስክሬን ጋር የምትተኛ ለሰከንድ እንኳን ያስፈራል። እኛ ነገ ማች ብንሆን ብቻ መጨረሻዋን ያሳያል። በመጨረሻ የልጁ የህፃኑ እናት ሉል ሁሉም ነገር ሊያግዛት በቸገራት ነገር ምንም ነገር ቢሆን ከጎኗ እንዲሆን ልጅዋ ሆኖ እንዲያገለግላት ቃል ገብቶላታል። ሉል በዚህ ነገር በጣም ነው ደስ የሚለኝ። ሁላቸውም ቢሆን ከአቤል ጀምሮ የዚህ ያበቃቻት ሊያ ናት።
በእርግጥ 2 ዓመት ቤት ኪራይ ከፍላ አስቀመጠቻት ካለችበት ከሽራ ቤት አስወጥታ። በአንድ በኩል ክፉ ነገር የሰራች፣ በአንድ በኩል ደግሞ ደግ ነገር ነው የምትሰራው። ግን ምን ዋጋ አለው? የሰውን ህይወት የቀማቸው ሌላ ሰው ህይወት ምታቃና። የሁሉን ሰው እኩል ብታይ አሪፍ ነበር፣ ግን አልተሳካላትም። በአንድ በኩል ሌላ ሰው ታስለቅሳለች፣ በአንድ በኩል ሌላ ሰው ታስደስታለች። በአቤል ላይ ይህን ያህል ዱቡዳ አምጥታ ጥላ፣ በሌላ በኩል ደግሞ የህፃኑ እናትና መኪያጅ የምትቀባት ሴትዋ አስደሰተቻት። ግን መኪያጅ የምትቀባት ልጅቷን ሁሉ ነገር ስለ ሊያ ሚስጥር እያንዳንዱ ነው የተናገረችው። እያንዳንዱ ነገር ምን እንዳደረገች፣ ምን እንደምታደርግ፣ እያንዳንዱ ከቤተሰቦቿ ገማ ምን እንደምታደርግ ሚስጥር በሙሉ ስለምታውቅ ፖሊስ ጣቢያ ሄዳ እንድትነገር ለሉል ነግረዋለች። እኔ ማቀው ነገር በሙሉ እናገራለሁ። ምንም ነገር አልደብቅም። እኔ እንደዚህ እንደምሰራ አላቅም። ብር በኃይለኛ የምትከፍለኝ በኃይለኛ ስለምትከፍለኝ እኔ እንቅልፍ ያጥቼ ነው አዳርባውን ስሰራት ማድረው ነበረው። እንዳይበላሽ ከተበላሸበት እንኳን እንዳይታወቅባት ብዬ በራሴ ወጪ አድርጌ ነው መሰጣት ነበረው የምታስተካክልበት ነገር። ግን በዚህ ልክ ወንጀል እንደምሰራ አላወቅኩም ነበር። ካሁን በኋላ ብደውልልኝ ምንም ነገር በህይወቴ ላይ ብታመጣ እኔ አሳልፌ ለህግ ነው የምሰጠው። በዚህ ልክ ክፉ መሆኗ አላቅም ነበረ ብላ ነው የተናገረችው። በጣም ነው የሚከብደው ነበረው። ህፃኑ ከእናቱ ጋር ሲገናኝ እያንዳንዱ ነው የጠይቃት። እክሌ ጓደኛ የታለ፣ እክሌ የታሉ፣ አንቺስ ነፍቀሽ ነበረ ብሎ ነው እናቱ አቅፎ ነው ያለቀሰው። እናትም እንደዛ ነፍቀኸኝ ነበር ልጄ ብላ። በዚህ ልክ እናትና ልጅ ለያይታ፣ እሷ ግን ብሯ በየቦታ የበተነች ነበር። የጅዋ አግኝታ በቅርብ ሁሉ ነገሩ ታውቆ በቁጥጥር ስር ውላ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። መቼም የሁሉም የስራ ፈጣሪ አይደል የሚሰጠው። ሊያም ደግሞ በቅርብ ተይዛ ለእጅዋ እንደሚሰጣት በሰራችው ልክ እንደሚከፈላት እርግጠኛ ነኝ። እኔ ከምንም ነገር ያስደሰተኝ ህፃን በ11 ወሩ ከእናቱ ጋር መገናኘታቸው ነው በጣም ደስ ያለኝ። እናትማ ልጄ ጥሩ ቦታ አለ ብላ ነው የምጠብቀው ነበረው። ግን በመጨረሻ ያልሆነ ቦታ ነበር። ግን ልውል ደረሰለት። ሉላ ዛሬም ነገ ትችላለህ። አንተ ምርጥ ጀግና ጋዜጠኛ ነህ። የኢትዮጵያ ጀግና ጋዜጠኛ። ገና ከዚህም በላይ ልትሰራለህ። ትችላላችሁ እናንተ። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ቀን። ባይ ባይ።